ሙያ ስልጠና ዘርፎች ያሰለጠናቸው ወጣቶች አስመረቀም። ለተመራቂ ወጣቶች መስሪያ የሚሆን ባለ 4 ወለል ህንጻም ተመርቋል። ምትኩ ተሾመ በልደታ ማኑፋክቸሪንግ ኮሌጅ ስልጠና ሲከታተሉ የቆዩ 180 ወጣቶች ለመረቃ በቅተዋል። ወጣቶቹ በምግብ ዝግጅት፣ በፀጉር ስራ፣ በልብስ ስፌትና በቆዳ ውጤቶች ስልጠና የወሰዱ ናቸው። ለነዚህ 180 ወጣቶች መስሪያ የሚያገለግል ባለ 4 ወለል ህንጻም ግንባታው ከሙሉ ግብዓት ጋር ተሟልቶ ተመርቋል። የስልጠናው ወጪና የህንጻው ግንባታ ከጣሊያን መንግስት የልማት ትብብር ኤጀንሲ የተገኘ የገንዘብ ድጋፍና በከተማዋ የተለያዩ ተቋማት አስተባባሪነት መከናወኑም ተነግሯል። ተመራቂ ወጣቶች ያገኙትን እድል ወደ ስኬት መቀየር እንደሚኖርባቸው የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ክብረ ዓለም ደምሴ አሳስበዋል። መንግስት የመሰለ ስራዎችን ከለጋሽ ድርጅቶች ጋር በመተባበር እየሰራ ይገኛል። ስለዚህ ወጣቶች ደግሞ ኮሚትድ ነው ሰርቶ ነገ ተነገ ወዲያ ህይወታቸውን ለውጡ ለሌሎች ወጣቶች ምሳሌ መሆን መቻል አለባቸውና ከወጣቶች ትልቅ ነገር ነው የምንጠብቀው ማለት ነው። ከዛ በተጨማሪ ለከራሳቸው አልፈው ለቤተሰቦቻቸው የሚሆኑ ሌሎች ወጣቶችን አነሳስተው ምናምን የሚያመጡበትን ሁኔታ መፍጠር መቻል አለባቸው። የድጋፍ አድራጊው የጣሊያን ግብረሰናይ ድርጅት ተወካዮች አምራችና ለሀገር አለኝታ የሆኑ ወጣቶችን ለማፍራት ለምረቃ በበቃው ህንጻ ወጣቶቹ በሰለጠኑበት ሙያ ተደራጅተው የስራ ዕድል ተጠቃሚ እንዲሆኑ ለማስቻል ከግብዓት ማሟላት ጀምሮ እስከ ስራ መነሻ ካፒታል ድረስ ድጋፍ ማድረጋቸውን ጠቅሰዋል። ዋናው ኃይል ያለው ወጣት ነው። ወጣቱ ግን በደንብ ከተመራ፣ በደንብ ካደገ፣ በደንብ ከተማረ ጥሩ ለሀገሩ እርዳታና ለሀገሩም ስልጣኔ ያበስራልና ስለዚህ እኛም በዚህ አስተሳሰብ ነው የገባ ነው። እነዚህ ልጆች እዚህ ሲገቡ እንግዲህ በግሩፕ ሆኖ ነው ተደራጅተው የሚገቡት ማለት ነው እና አሁን ኦሬዲ ከልደታ ክፍለ ከተማ ጋር ሌበርን ስኪልና ዩተን ስፖርት ኦፊሶች ጋር አንድ ላይ ሆነን ትክክለኛ በሆነ መንገድ ማለት እውቅና አግኝተው እንደ ስራ ራሱ እንደ ግሩፕ አንድ ላይ ሆኖ ስራቸውን እንዲጀምሩ ነው የተፈለገው። እኛ ግብዓቱን መጀመሪያ ላይ ሰጥተናል፣ ግን እሱን ስለሰጠናቸው ከዚህ በኋላ ደግሞ ያለውን ራሳቸው እያጠናከሩ ኢንዲፔንደንት መሆን ይኖርባቸዋል ማለት ነው። በሰለጠኑበት ሙያ በትጋት በመስራት ራሳቸውን ለመለወጥ መዘጋጀታቸውን ተመራቂ ወጣቶቹ ተናግረዋል። በራሳቸው ስራ ስልጠናውን በራሳቸው ገንዘብ በራሳቸው ካፒታል ይህን የመሰለ ህንጻና መነሻና ከውጭ በኩል ለምንሰራቸው ስራዎች ሁሉ በቂ ድጋፍ አድርገውልን የሴቶች የፀጉር ስራ ሙያ አስተምረውን እስከ ሜካፕ እስከ አይላሽ ድረስ ሰልጥነን 6 ወራችንን ዛሬ በምርቃት ህንጻችንን በመረከብ ላይ እንገኛለን። እኔና አብረውኝ የሰለጠኑ የሙያ ጓደኞቼ ከበቂ በላይ የስራ ተነሳሽነትና ሞራል አለን። ከዛ ደግሞ ባገኘነው አጋጣሚ ደግሞ የራሳችንን ነገር ራሳችን አፕግሬድ አድርገን ካገኘነው ልምድና እውቀት አንፃር ደግሞ እኛ ተለውጠን ደግሞ ለሌሎች ደግሞ አርአያ የምንሆንበትን